በህማማት ኃጢአት የሰሩ ሰዎች ንስሐ መግባት ይችላሉ ወይ? ውሃ የሚባረከው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ በምንድን ነው? በመስቀል ነው የሚባረከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማማተብ ይቻላል። በመስቀል መባረክ ይቻላል። የሚመለከው ግን በኦሪት ጊዜ ሕያው እግዚአብሔር ተብሎ ነው እንጂ አንድም ሶስትም ተብሎ አይመለክም ነበረ። ንስሐ መቀበል ይቻላል። የልጆች ክርስትና በዚህ በሰሞነ ህማማት የዋለባቸው እናቶች ምንድነው ማድረግ ያለባቸው? 40-80 ቀን የሚለው የኛ የቤተ ክርስቲያናችን ስርዓት ነው። ልጆች ቢያንስ በክርስትና አባት እየተኮተኮቱ እንዲያድጉ ነው እንጂ 40 ቀን ግዴታም አይደለም። በዚህ የሰሞነ ህማማት ወቅት ጸበል መጠመቅ፣ ጸበልስ መርጨት ይቻላል ወይ? ለምንድን ነው ሰላም የማይባለው? ሰላምስ የማንባባለው ለምንድን ነው ተብሎ ባይጠየቅ ኖሮ ምናልባት ይሁዳ ሰላም ብሎ ማስያዙን ልንረሳው እንችላለን። በአጠቃላይ መልክዓ ቅዱሳን ሰላም የሚሉ ነገሮች ሁሉ ስላሴ ሁሉም አይደገሙም። በህማማት ጊዜ አይደገሙም ነው። ጸሎተ ሃይማኖት ላይ ሀመ ወሞተ የሚለው እዚህ ላይ ስንደርስ መስቀልም አይማተብም፣ አይሳለምም። የማይሳለመው ምንድን ነው? ከመሰቀሉ በፊት መስቀል የለም። ይህን ለማድረግ ሁነቱን ለማስታወስ መስቀል አይሳለምም ነው። ኃጢአት ሆኖ ሳይሆን እንድታውቁት የሚፈለገው ምእመናን መስቀል ባይሆኑ መስቀል ዓርብ ባይሰቀል ኑሮ ድህነት አልነበረም፣ እንዲሁነን ነበር መንቀረው እያለ እየተናገርን ነው ማለት ነው። ቢያልፍ ነው ቢጎድል ነው ጥሩ። አይ ስርዓተ ቤተክርስቲያንማ በ40-80 ቀን ብላን ያስቀመጠችው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐት። መጋቤ ሐዲስ መምህር እዝራ ቀለም ወርቅ በዚህ በሰሞነ ህማማት የሚጸለዩ የጸሎት መጽሐፍትና የማይጸለዩ የጸሎት መጽሐፍት የትኞቹ ናቸው? እነሱን እስቲ ያስረዱ። እሺ እንግዲህ ምእመናን የማይጸለዩ ጸሎቶች በዚህ በሰሙነ ህማማት ወቅት ምንድናቸው ከተባለ መልክዓ መልክ የሚባሉት ናቸው። መልክዓ ሚካኤል፣ መልክዓ ገብርኤል፣ መልክዓ ሩፋኤል ወዘተ የምንላቸው የማይጸለዩ ጸሎቶች ናቸው። ለምን ከተባለ ሰላም ለዝክረ ስምኪ፣ ለስምሽ አጠራር ሰላም ይሁን፣ ለራስሽ ጸጉር ሰላም ይሁን እያለ ሰላምታን እየጠቀሰ ነው የሚሄደው። ይሄ የማይጸለይበት ምክንያት ምንድን ነው ከተባለ ደግሞ ጸሎቶች መልክዓ መልኮች ናቸው። ምክንያቱ ደግሞ ይሁዳ ጌታን ሰላም ብሎ ስላስያዘው ያን ለማስታወስ ነው። እና ሰላም ማለት እኮ ጥሩ ነው። ለምን እኛ ሰላም ብንል ሁልጊዜ ሰላም ስንል እንደ ይሁዳ ልንቆጠር ነው እንደ ሌላውን ቀን ያላችሁ እንደሆነ ማለት አንድ ነገር ካልሆነ አናስታውሰውም። አሁን እዚህ ጋር የሚፈለገው እንዳለ በህማማት ውስጥ የተፈጸሙ ታሪኮችን ምእመናን እንዲያውቁት ነው፣ ጥያቄ እንድናነሳ ነው የተፈለገው። ስለዚህ አሁን እንደዚህ አይነት ለምንድን ነው ይሁዳ ለምሳሌ ለምንድን ነው ሰላም የማይባለው? ሰላምስ የማንባባለው ለምንድን ነው ተብሎ ባይጠየቅ ኖሮ ምናልባት ይሁዳ ሰላም ብሎ ማስያዙን ልንረሳው እንችላለን። ስለዚህ ሰላም አይባልም ስንል ለምን ስንል ኦኬ ይሁዳ ለካ ጌታን ያስያዘው ሰላም ብሎ ነው ብለን በዛ እናስታውሳለን ማለት ነው። እና የማይጸለዩ ጸሎቶች ይሁዳን ለማስታወስ ሳይሆን የይሁዳን ታሪኩን እና ግፉን ድርጊቱን ለማስታወስ በዛኔ የተፈጸሙ ነገሮችን ሙሉ በሙሉ ማስታወስ አለብን ብላ ቤተ ክርስቲያን ስለምታስብ ነው። እንዳልኩት ነው ቅድም እንደው እዚህ ጋር ማንሳት አስፈላጊም ከሆነ ምንድን ነው እንደው ጌታን ወንጌልን አታውቅም የሚሉ አንዳንድ በጣም ሞኞች አሉና ከቤተ ክርስቲያን ውጭ ሆኑ ወንጌልን እንደ ኢትዮጵያ ቤተ ክርስቲያን የሚያውቀው አለ ብሎ ማሰብ ይከብዳል። ለምን አመቱን ሙሉ ሰንበቱን 52ቱን ሰንበት ወንጌል ውስጥ በተፈጸሙ ድርጊቶች ነው ቀኑን የሰየመችው። ዘወረደ ቅድስት ምኩራብ ስትል አሁን ለምሳሌ ቅድም ሰኞ ላይ አንጽሖተ ቤተ መቅደስ መርገመ በለስ ብለን አስበን ነበር አይደለ? ይህን አንጽሖተ ቤተ መቅደስን በዘወረደ ውስጥ ምኩራብ ብላ አስበዋለች። ምኩራቡን የጌታ ነጋዴዎችን ያባረረበትን ወንበሩን የገለበጠበትን ቤተ መቅደሱን ያነጻበትን ቀን ምኩራብ ብላ ሰይመዋለች። ቀጥሎ ደግሞ መጻጉዕ እያለች መጻጉዕ ማለት ያው ይታወቃል ጌታችን የፈወሰውን ቀን ማለት ነው። የፈወሰበትን ቀን ሌሎችንም ከጾሙ ውጭ ያሉ መዝሙሮችን ብታስታውሷቸው ትንሣኤ፣ ዳግም ትንሣኤ፣ አሁንም የትንሣኤው ቀን የምታስታውሰው እርገትን ሐሙስ ያረገበትን ቀን ሳትለቅ፣ ጰራቅሊጦስ እሁድ
ነው የተሰየመው እና ዓመቱን ሙሉ በዛ ላይ ደግሞ 365 ቀን እንደሚታወቀው በቤተ ክርስቲያን ቅዳሴ አይቋረጥም አይደለ? በቅዳሴው ውስጥ የሚነበበው ወንጌል፣ ዳዊት፣ የሐዋርያት ስራ እና የጳውሎስና የሌሎች ሐዋርያት መልእክት ነው የሚነበበው። ስለዚህ መልክአ ማርያም፣ መልክአ ኢየሱስ፣ መልክአ ሚካኤል፣ መልክአ ተክለ ሃይማኖት፣ መልክአ ጊዮርጊስ በአጠቃላይ መልክአ ቅዱሳን ሰላም የሚሉ ነገሮች ሁሉ ስላሴ ሁሉም አይደገሙም። በሕማማት ጊዜ አይደገሙም ነው። ያ ማለት ግን እንደው ምናልባት ጸሎት አናቋረጥም ያላችሁ ሰዎች ብትደግሙ ኃጢአት ነው ማለት አይደለም። እና የሚጸለዩ ጸሎቶች ደግሞ ምንድን ናቸው? ውዳሴ ማርያም፣ አንቀጸ ብርሃን፣ መዝሙረ ዳዊት፣ ቅዳሴ ማርያምም መጸለይ ይቻላል ማለት ነው። መጽሐፍ ቅዱስም ራሱ ይጸልያል፣ ኦሪት ወንጌል ይጸልያል ማለት ነው። ጥሩ። ጸሎተ ሃይማኖት ላይ ሀመ ወሞተ የሚለው እዚህ ላይ ስንደርስ እሱንም አብሮ ይጸልያል ነው ወይስ ከሱ በፊት ያለው ነው? አዎ በጸሎተ ሃይማኖትም ሀመ እስከሚለው ነው የሚጸልየው። ምክንያቱም አሁንም ቅድም ብለናል ድርጊቶችን ለማስታወስ ነው። ሕማማት ራሱ ሳምንቱ የተሰየመው ምን ተብሎ ነው? ሕማማት ተብሎ ነው አይደለ? ሕማማት ተብሎ ከተሰየመ ሀመ እስከሚለው ነው ደግሞ ማለት ገና አልሞተም እያልን ነው። ለዛሬው ዘመን አለም ለዛ ሳምንት አርብ ነው ገና የሚሞተው። ስቅለት የምናስበው አርብ ነው እያልን ነው። እና የሚጸለየውም ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሀመ ብለን እናቆማለን ማለት ነው። ስለዚህ ጸሎተ ሃይማኖት ላይ ሀመ እስከሚለው ድረስ እንሄዳለን። ውዳሴ ማርያም የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የዓርብ፣ የቅዳሜ፣ የእሁድ ሁሉም ይጸለያሉ። መዝሙረ ዳዊት ይጸለያል። አንቀጸ ብርሃን ይጸለያል። መጽሐፍ ቅዱስ ይደገማል። በጣም ድርሳናትም መደገም ይችላሉ። ድርሳነ ሚካኤል የሚደግም ሰው ለምሳሌ ምናልባት መሀል ላይ መልክ ሰላም ይልካለ፣ እሱን መድገም አይችልም፣ ግን ድርሳኑን መድገም ይችላል። በቤተ ክርስቲያንም ሲነበብ የሚውሉ መጽሐፍቶች ድርሳነ አብርሃም፣ ድርሳነ ዮሐንስ አፈወርቅ፣ ድርሳነ ፈያታይ እነዚህ ሁሉ ሲነበቡ ነው የሚውሉትና ድርሳናት ይደገማሉ ማለት ተአምር መደገም ይችላል። ጥሩ። በቤተ ክርስቲያን እስከ ሰኞ እስከ እሁድ እስከ ሰኞ እስከ ዓርብ ድረስ ባለው የሚጸለዩ ጸሎቶች የትኞቹ ጸሎቶች ናቸው? አሁን ቅድም የጠቀስናቸው በግለሰብ ደረጃ ምእመናን የሚጠይቋቸው ጥያቄዎች ናቸው። የግል ጸሎት እናቋርጣለን ወይስ አናቋርጥም ለሚሉት የተሰጠ መልስ ነው። በቤተ ክርስቲያን ደግሞ አብዝተው ተደጋግሞ የሚጸለዩ ጸሎቶች የትኞቹ ናቸው? እነዚሁ ናቸው። በመሰረቱ ቅድም ያልናቸው ናቸው። ዳዊት ሙሉ ቀን ሲደገም ነው የሚውለው። ለምሳሌ ግብረ ሕማማትማ የሚነበብ ነው። በግብረ ሕማማት በየሰዓቱ በነገራችን ላይ ዳዊት ይዘለቃል። ወይ ደግሞ አንዳንድ ቦታ ላይ ደግሞ 5 ንጉስ ይደገማል። ውዳሴ ማርያምም እየተከፈለ እንደውም በየሰዓቱ ነው የሚደገመው። ድርሳናትም ያልኳቸው ናቸው። እንደውም እኮ አንዳንድ ሊቃውንት የሚሉት ለግል ጸሎት ስለሆነ ማቋረጥ ካልፈለገ ባያቋርጥ ራሱ ችግር የለውም ተባይ ነው ይባላል እኮ እንደውም ለግል ጸሎት ከሆነ። ምክንያቱም ዋናው ዓላማው ምንድነው? ማስታወስ ነው። ድርጊቱን ታሪኩን ማወቅ ነው አይደል ዓላማው። እንደውም በህብረቱ ጸሎት ከተደረገ ለግሉ በቂ ነው ብሎ የሚያስቡ ሊቃውንትም አባቶችም አሉ። ምክንያቱም ይሄ ዶግማ አይደለም፣ ማወቅ ያለብን ነገር ስርዓት ነው። ቤተ ክርስቲያኒቱ የነበረውን ኩነት ለምእመኖቿ ማሳወቅ የፈለገችበት ስርዓት ነው። ስርዓት ስለሆነ ስርዓቱ ልክ ነው። እንደውም በህብረቱ ጸሎት ነው እንጂ በግል ጸሎት ይሄን ያክል አስገዳጅ አይደለም። በጣም ጥሩ። በሕማማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማማተብ ይቻላል? በመስቀልስ መባረክ ይቻላል? እነዚህ ነገሮች ይመልሷቸው። መልካም። አሁንም ያው እንግዲህ ስርዓተ ቤተ ክርስቲያን አይቻልም ነው። የማይቻልበትን ምክንያት ነው መንገር የሚጠበቅብን እንጂ በነገራችን ላይ እንደማይቻል ሁሉም ያውቃል። ቤተክርስቲያን ስታደርገውም ስለሚያውቅ ሁሉም ምእመናን ይህን ይረዳሉ ብዬ ነው የማስበው። ባይሆን የማይደረግበትን ምክንያት ግን እንናገር። በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ነው አይደል የምንለው። ሶስትነቱ የታወቀው በመቼ ነው ከተባለ በሐዲስ ኪዳን ነው። በማቴዎስ 28 ቁጥር 29 ምን ይላል? ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ተብሎ ሶስትነቱ የታወቀው በሐዲስ ኪዳን ነው። በኦሪት ጊዜ ምልክቶች አሉ። ነገር ግን እንደ አምላክነት የሚመለከው ሕያው እግዚአብሔር ተብሎ አንድ አምላክ ተብሎ ነው። ስማ እግዚአብሔር አምላክከ፣ ስማ እስራኤል አሐዱ አምላክከ እና አንድ አምላክህን እግዚአብሔር ስማ ተብሎ አንድ እግዚአብሔር ሕያው እግዚአብሔር ተብሎ ነው እንጂ የሚመለከው ሶስትነቱን በእርግጥ እንደሚታወቀው
ይቤ ንግበር በአርአያነ ወበአምሳሌነ ሰውን በአርአያችንና በአምሳላችን እንፍጠር ሲል ከአንድ በላይ መሆኑን አሳውቋል። የሰናዖርን ግንብ እናፍርስ ሲል የሰናዖርን ግንብ እናፍርስ ሲል አሳውቋል። በተለይ ደግሞ በአብርሃም ቤት 3 ሆኖ ያን ያክል አሁን እሱ በጣም ሰፊ ታሪክ ነው። በሱ ቤትም አሳውቋል። ለእስራኤልም ለማለት ለኢሳይያስም አሳውቋል። እና ለነዚህ ተገልጿል። 3 እንደሆነ ያውቁ ነበረ። ግን እንደ ህብረት የሚመለከው ግን በኦሪት ጊዜ ሕያው እግዚአብሔር ተብሎ ነው እንጂ 1ም 3ም ተብሎ አይመለክም ነበረ። 1ም 3ም ተብሎ ተገልጾ በግልጽ የተመለከው በወንጌል ነው። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ ማንለው ያኔ በኦሪት ጊዜ የሚመለከው እንዲህ ነበር ብሎ ታሪክ ለመንገር ነው። ሌላው መስቀልም አይማተብም፣ አይሳለምም። የማይሳለመው ምንድን ነው? ከመሰቀሉ በፊት መስቀል የለም፣ ድህነት የለም። በመስቀል የሚገኘው ምንድን ነው? መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነው ስንል ይህን ማለት የምንችለው ከመሰቀሉ በኋላ ነው። ባይሰቀል ኑሮ እንዲህ ነበረ ድህነትም አልነበረንም ብሎ ድህነታችንን ለማሳወቅ ነው የማንሳለመው። ኃጢአቱ ሆኖ አይደለም። አይሁድ ይክዱታል፣ እኛ ግን እናምነዋለን የምንለው። አዎ ንሕነሰ አመና አይሁድ ክህዱ በኃይለ መስቀሉ ድህነ። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ በመስቀሉ ኃይልም ድነናል ብለን እናምናለን። እና ይህን ለማድረግ ሁነቱን ለማስታወስ መስቀል አይሳለምም ነው። ኃጢአት ሆኖ ሳይሆን እንድታውቁት የሚፈለገው ምእመናን መስቀል ዓርብ ባይሰቀል ኑሮ ድህነት አልነበረም፣ እንዲህ ሁነን ነበር የምንቀረው እያለ እየተናገርን ነው ማለት ነው። የተወደዳችሁ ኦርቶዶክሳውያን ጥያቄያችን እንደቀጠለ ነው። ኦርቶዶክሳውያን ኢትዮጵያውያን፣ ኤርትራውያን በሀገር ውስጥና በውጭ ሀገር ያሉ የሚያቀርቧቸውን ጥያቄዎች ነው መምህርን እየጠየቅናቸው እየመለሱልን ያሉት። በጣም መልካም ቆይታ ነው እያደረግን የምንገኘው። በዚህ የሰሙነ ሕማማት ወቅት ጸበል መጠመቅ፣ ጸበልስ መርጨት ይቻላል ወይ የሚለውን ነገር ይመልሱልን እስቲ። ኦኬ፣ በጣም ጥሩ። ያው ቅድም ከመለስ ነው ጋር ይያያዛል። እንግዲህ እኛ ሁሉን ነገር የምናደርገው በምንድን ነው? በቡራኬ ነው አይደለ? ውሃ የሚባረከው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ በምንድን ነው? በመስቀል ነው የሚባረከው። መስቀል ቡራኬ መሳለም ላይ ካልዋለ በስመ አብ ወወልድ ወመንፈስ ቅዱስ ማለት ካልቻል፣ ምክንያቱም በኦሪት ጊዜ ሶስትነት አንድነት ተብሎ ስለማይመለክ ሶስትነቱ ስለማይታወቅ የታወቀው በሐዲስ ኪዳን ስለሆነ በአብ በወልድ በመንፈስ ቅዱስ ስም አንልም ብለናል። አንልም እስካልነ ድረስ አሁን ውሃው በምን ይባረካል? ውሃው ወደ ጸበልነት የሚቀየረው ሲባረክ ነው። በመስቀል ሲባረክ፣ በአብ በወልድ በመንፈስ ቅዱስ ስም ሲባረክ ነው። ከተባረከ ችግር አልነበረውም። ግን መስቀልን ከልክለናል። በአብ በወልድ በመንፈስ ቅዱስ ስም አይባልም ብለናል። ስለዚህ ውሃው ያልተባረከ ውሃ ደግሞ ጸበል ሊሆን አይችልም። ስለዚህ ሲባረክ ስለሆነ ወደ ጸበልነት የሚቀየረው ማለት ነው። ስለዚህ ጸበልም መጠማቅ አይቻልም። በሌላ በኩል ደግሞ አሁንም ከጥምቀት የመጣልን መቼ ነው? በሐዲስ ኪዳን ነገ ገና ሐሙስ በጽበተ እግር ነው አይደለ? ወይ ደግሞ ጌታችን ሲጠመቅ ነው አይደለ? አሁንም ይሄ ሕማማት ምን ብለናል? ቅድም አውርተናል። ይህ ሕማማት የኦሪቱን ጊዜ ጌታ ከመዳናችን በፊት የነበረውን ዓመተ ፍዳ ዓመተ ኩነኔ የሚባለውን ዘመን ማሰብ ነው ብለናል። ስለዚህ ማሰብ ከሆነ ደግሞ በዛኔ ጥምቀትም የለም። እንደውም በጥምቀት ምትክ በኦሪት ጊዜ ምንድን ነው የነበረው? ግዝረት አይደለ የነበረው? መገዘር አለ የነበረው። ስለዚህ አሁንም ጌታችን ባይወለድ ኑሮ ጥምቀትን አግኝተን ድነትን አናገኝም ነበር፣ ልጅነትን አናገኝም ነበረ አይደለም። በዮሐንስ ወንጌል ምዕራፍ 3 ምንድን ነው የሚለው? ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያትን ሊወርስ አይችልም አይደል ያለው ኒቆዲሞስን። ከውሃ ለመወለድ ምን መምጣት አለበት? ጥምቀት ሐዲስ ኪዳን መመስረት አለበት። ምስጢረ ጥምቀት መምጣት አለበት። ስለዚህ ጌታችን መጠመቅ አለበት። በእርግጥ ጌታችን ተጠምቋል ከዚህ በፊት። አሁን የማንጠመቅበት ምክንያት ግን ቅድም አንደኛ አይባረክም በመስቀል ብለናል። በመስቀል ሲባረክ ነው ወደ ጸበልነት የሚቀየረው ብለናል። ሲቀጥል ደግሞ አሁንም የሕማማት የድሮ የኦሪት ታሪክን ማሰብ ነው ስላልን ድረስ በኦሪት ጊዜ መጠመቅ የለም። ስለዚህ ጌታችን ባይመጣ ኑሮ ሐዲስ ኪዳን ባይመጣ ኑሮ ጥምቀትን አግኝተን ልጅነትን ማግኘት አንችልም የሚለውን ለማስታወስ ነው ማለት ነው ማንጠመቀው። ስለዚህ መጠመቅ አይቻልም ማለት ነው። የሚገርም ነው። በዚህ ወቅት ከዚህ ቀናት በፊት ወልደው እናቶቻችን በአጋጣሚ ሆኖ 80 ሴቶች በ80 ቀናቸው፣ ወንዶች በ40 ቀናቸው ነው የሚጠመቁት። ክርስትና ጥምቀተ ክርስትና ማለት ነው።
ስለዚህ እነዚህ ቀናት በዚህ በሰሞነ ሕማማት ቢውሉ በዛ በሰሞነ ሕማማት ይቻላል አይቻልም የሚለውን ምናልባት እስካሁን በተከታተሉት መረዳት ይችላሉ ብዬ አስባለሁ። አይቻልም እንኳን ቢባሉ ወደፊት ነው መውሰድ ያለባቸው? ወደ ኋላ ነው መውሰድ ያለባቸው? እንዴት ነው መሆን ያለባቸው? በተለይ ክርስትናቸው የልጆች ክርስትና በዚህ በሰሞነ ሕማማት የዋለባቸው እናቶች ምንድን ነው ማድረግ ያለባቸው? ሁለቱንም ማድረግ ይችላሉ። አስበው ቀኑን ወደ ኋላም ወደፊትም መውሰድ መብታቸው ነው። ማን ነው የሚወስነው? እነሱ መውሰድ ይችላሉ። ግን ቢያንስ 40 ቀን እንዲሞላው ሞር ወደፊት ቢሄድ ይመከራል። ወደፊት ቢወሰድ ይመከራል። ወደ ፋሲካው ቢወሰድ ይመከራል። ቢያልፍ ነው ቢጎድል ነው ጥሩ? ቢያልፍ ነው። ስርዓተ ቤተክርስቲያን ምንድን ነው የሚለው? አይ ስርዓተ ቤተክርስቲያንማ በ40 በ80 ቀን ብላን ያስቀመጠችው። እንግዲህ ስለ ሰሙነ ሕማማት ምናልባት ወደፊት እስኪ አብረን እንፈትሻለን። ግን ያም ሆነ ዋናው ነገር ግን በዚህ ቀን አይነሳም። ምክንያቱም ቅድ ካልነው ጋር የተገናኘ ነው። አይባረክም ብለናል። ሌላው ታሪክ ለማሰብ ነው ካልን አሁንም ክርስትና ከመምጣቱ ሐዲስ ኪዳን ከመመስረቱ በፊት የነበሩ ህዝቦች ክርስትናም አይነሱም ነበር። ጥምቀት አያገኙም። ጥምቀት አልተመሰረተም ማለት ነው። ገና ሕጽበተ እግር መፈጸም አለበት። ስለዚህ ጥምቀት አይፈጸምም ነበረ የሚለው ስለሆነ አሁንም ከዚህ ከጸበሉ ጋር የተገናኘ ስለሆነ በዛ ምእመናን ቢረዱት ጥሩ ነው። ሲጀመር እኮ 40-80 ቀን የሚለው የኛ የቤተ ክርስቲያናችን ስርዓት ነው። ልጆች ቢያንስ በክርስትና አባት እየተኮተኮቱ እንዲያድጉ ነው እንጂ 40 ቀን ግዴታም አይደለም። አሁን ባለው በኢትዮጵያ ቤተ ክርስቲያን ስርዓት ግን ግዴታችን ነው፣ መጠመቅ አለብን። ስለዚህ እዚህ ላይ ሲውል አለፈ ማለት ይህን ያክል እንደ ትልቅ ታምር የሚታይ ጉዳይ አይደለም፣ ሊሆንም አይችልም። ታሪኩን አስበን በሚቀጥለው ብናጠምቀው መልካም ነው ማለት ነው። ስለዚህ ንስሐ አባቶቻቸውን ጠይቀው በምክረ ካህን ታግዘው ወይ ወደፊት ወይ ወደ ኋላ ማድረግ ይችላሉ እንጂ በሰሞነ ሕማማት ክርስትና ማስነሳት አይችሉም፣ አይባረክም ማለት ነው። በጣም ጥሩ። በዚህ በሰሞነ ሕማማት ሌላ የሚነሳ ጥያቄ በተለይ ወደ ክፍለ ሀገር ገጠር እዚህም መሀል አካባቢ ደግሞ አንዳንድ እናቶችም አባቶችም የሚያነሱት ጥያቄ ነው። በዚህ በሰሞነ ሕማማት ልብስ ማጠብ፣ እህል ማስፈጨት፣ ወፍጮ ቤት መሄድ፣ ገላን መታጠብ፣ ንጽህናን መጠበቅ፣ ማማር፣ መኳል፣ መዋብ፣ ጌጣጌጥ ማድረግ የመሳሰሉትን ስራና ውበት አስመልክተው እስቲ በዚህ ጉዳይ ላይ ቤተክርስቲያን ምን ትላለች? እንግዲህ ያው በዓል እኮ ነው፣ ሌላ እኮ አይደለም። ምክንያቱም በሕማማት ሁሉም ሰው ማሳለፍ ያለበት እውነት ለመናገር ቤተ ክርስቲያን ውስጥ ነው ማሳለፍ ያለበት። ከቤተ ክርስቲያን ውጭ የትም ቦታ ማሳለፍ አልነበረበትም። አሁን እየሆነ ያለው እሱ ነው ወይ እንዳልሆነ ለሁላችንም ግልጽ ነው። ምናልባት ሰብሰብ ብለን የምንሄደው አርብ ነው። ግን እንደምታውቁት አሁን ሌላ ጊዜ አመቱን ሙሉ ቤተ ክርስቲያኒቱ የምትከፈተው ጠዋት ለኪዳንና ምናልባት ወደ የጠዋት ቅዳሴ ከሆነ ጠዋት 3 ሰዓት ላይ ያልቃል። ቀኑን ሙሉ ዝግ ነች። የከሰዓት ቅዳሴ ከሆነም ጠዋት ኪዳን ይደርሳል። ከሰዓት ደግሞ 6 ሰዓት ላይ ይዘጋና ይኬዳል። ከዛ ደግሞ 6 ሰዓት ላይ ለቅዳሴ ይከፈታል ማለት ነው። ስለዚህም በአብዛኛው ዝግ ነች። በዚህ በሰሙነ ሕማማት ግን ከሌሊቱ 10 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ክፍት ነች። ሁሉም ዝም። እንደውም ዲያቆኑ ቅድም ያልነው ቃጭል ይዞ ሲዞር 3 ሰዓት ሲያልቅ ሁሩ ወተጋቡ ውስተ ቤተ ክርስቲያን፣ 3 ሰዓቱ ሲያልቅ አሁንም ደግሞ ለ6 ሰዓት ኑ ተመለሱ እያለ ነው። ግቡ፣ ተጋቡ፣ ተሰብሰቡ ያለ ነውና ቃጭል የሚመጣው ሁሉም ሰው ማሳለፍ ያለበት ቤተ ክርስቲያን ነው። ስለዚህ በሕማማት ጊዜ ስራውን ከሕማማት በፊት አከናውኖ ጨርሶ በሕማማት ጊዜ ሁሉም ማሳለፍ ያለበት ቤተ ክርስቲያን ነው። ለምሳሌ በሰንበት ልብስ ማጠብ ይቻላል እንዴ? አይቻልም፣ በዓል ነው። ስለዚህ ሕማማት ደግሞ ራሱን ችሎ በዓል ነው። በገጠር እንግዲህ ያሉ ሰዎች እንደውም ሞፈር መጥያ ይባላል። እንደውም ሞፈር መጥያ ማለት ያው የገበሬ በዓል እርሻ ነው አይደለ? ሞፈሩን ጥሎ ቤተክርስቲያን ነው የሚውለው በዚህ ዘመን በዚህ ወቅት ማለት ነው። አረምም አያረሙም። ስለዚህ በሰሙነ ሕማማት ጊዜ ከሌላው በተለየ ሁሉም ሰው ቤተክርስቲያን ማሳለፍ ስላለበት ልብስ ማጠብ፣ ስራ መስራት የለበትም። ውበትን በተመለከተ እንግዲህ ቅድም ቤተክርስቲያን እኔ እናንተ ምን የለበስ ነው? አንተ ጥቁር ቀሚስ ለብሳል አይደል? በዋናነት እኔም ጥቁር ካባ ለብሻለሁ አይደለ? እንደውም ምን ብለናል? አርብ ላይ ደግሞ እንደውም የበለጠ ታቦቱ መንበሩ ጥቁር ልብስ ይለብሳል ብለናል። ይህ ሁሉ ምንን ለማመልከት ነው? ሐዘንን ለማመልከት ነው አይደለ? ታሟል አምላካችን፣ ሞቷል አምላካችን፣
ለእኛ ሲል የሞተውን አምላክ ደግሞ በዚህ በኩል ልንገልጸው ይገባል ብለን እኮ ነው ጥቁር ለብሰን የተገኘ ነው እዚህ ጋር። ስለዚህ ምእመናን በዚህ ሰዓት ለምሳሌ ዘመድ ሲሞትብን እንኳን ጥቁር ለብሰን ጸጉራችንን ተላይተን አይደለም የምናከብረው፣ ለዛውም ከህግ ውጭ ማለት ነው። ሰው ሲሞት እንደዛ አይቻልም። ስለዚህ ይህን ደግሞ በጌታችን ሕማማት ጊዜ ለማዘን በአንደኛ እንደተባለው ነው። ጌታችን ባይሞት ኑሮ ያን የድሮውን የፍዳውን ዘመን ማሰብ አለብን። እኛ እኮ በዘር ኃጢአት ሆኖብን ኃጢአት እየወረስን የኖርን ሰዎች እኮ ነን። በአምላክ ሞት እኮ ነው ያ የዘር ኃጢአት ተሽሮ ርስት መንግስተ ሰማያትን መውረስ የቻል ነው። እና በዚህ ሰዓት ምንም አይነት መዋብ አያስፈልግም። ራስን ተላይቶ ትቢያነት ንሶ ማቅ ለብሶ አመር ላይ ተቀምጦ ጉድጓድ ምሶ እየጸለዩ መክረም ነው ያለበት ማንም ሰው። ስለዚህ ምንም አይነት ውበት አያስፈልግም። እና ከዛ አንጻር ውበትም አስፈላጊ አይደለም። ስራም በዓል ነው ማለት ነው። ለስራ በዓል ነው። ሁሉም መሳለፍ ያለበት ቤተ ክርስቲያን ነው። በውበት በኩል ደግሞ ማዘን አለብን። ቤተ ክርስቲያኒቱ በምታዘው ስርዓት እዛው ብንውል መልካም ነው ማለት ነው። በጣም ጥሩ። ቀጥሎ የተነሳው ጥያቄ በዚህ ወቅት ኃጢአት የሰሩ ሰዎች ንስሐ አባታቸውን አግኝተው ንስሐ መግባት ይችላሉ ወይ? ንስሐ መግባት አለባቸው ወይ? ምክንያቱም በዚህ ሰዓት ንስሐ ኃጢአት ሰርተው ኃጢአትን አታውላት አታሳድራት በዕለቱ ንስሐ ገባባት ነው የሚለው። በዚህ ምክንያት ንስሐ ሳይገቡ ቢሞቱ ተጠያቂው ማን ነው? ንስሐ መግባት ይቻላል ወይስ አይቻልም? በዚህ ሰዓት ቀኖናስ መቀበል ይቻላል ወይስ አይቻልም? ንስሐ መቀበል ይቻላል። ቀኖና ጾም የሚለው ከሆነ በጾም ላይ ጾም አይደመርም። የሚሰጠው ነገር ግን ሊለይ ይችላል። ስግደት ሊሆን ይችላል የሚሰጠው ስግደትን፣ እሱንም ተጨማሪ ስግደት እየሰገደ ማለት ነው። በሕማማቱ ይሰገዳል፣ ግን እሱ ደግሞ ተጨማሪ ስግደት መስገድ ይችላል። ስለዚህ ንስሐ በነገራችን ላይ አይውልም አያድርም፣ ይሰጣል። እንግዲህ በሌላ በኩል ምናልባት አሁንም በኦሪቱ ጊዜ ንስሐ መግባት አይቻልም ነበር። በንስሐ ምሕረትም የመጣው ከሐዲስ ኪዳን ወዲህ ነው ከተባለ ለዚህም መሰለኝ እንግዲህ ንስሐ በሌላ በኩል ደግሞ ወንጌል ንስሐ አትውልም አታድርም እየተባለ ነው። ስለዚህ በዚህ ቀን የሞተ ደግሞ ምሕረት ያገኛል የሚል መጽሐፍ የለንም፣ እስካሁን የለንም። በንስሐ ባይገባም በዚህ ቀን ከሞተ ርስት መንግስተ ሰማያትን ይወርሳል አይቆጠርበትም የሚል መጽሐፍ የለንም። ስለዚህ ያስከለለን ድረስ እንዳልኩት ነገሮች ሁሉ ታሪኩን ለማስታወስም ስለሆኑ ንስሐን አውሎ አሳድሮ ከነ ንስሐው ሰው መሞት አለበት ተብሎ አይታመንም። ስለዚህ ንስሐ መግባት አለበት። ቤተክርስቲያንም የምትከለክል አይደለችም በዚህ ጉዳይ። አዳምና ሔዋን በድለው ከገነት ሲወጡ ምን የሚል የባርነት ፊርማ ፈርመዋል? አዳም ገብሮ ለዲያብሎስ ሔዋን አመቶ ለዲያብሎስ። አዳም ለዲያብሎስ ወንድ ባሪያው ነው፣ ሔዋንም ለሰይጣን ሴት ባሪያው ነች ብለው ፈርመው ሰጥተዋል። ያው እንግዲህ የተያዘ ሰው ምንም ማድረግ አይችልም። አድርግ የተባለውን ሁሉ ማድረግ ነው። የተሸነፈ ሰው ምንም አማራጭ የለውም። በጦርነት ታሪክም የምታውቁት ነው። የተሸነፈ ሰው የቀረበለትን ስምምነት ከመፈረም ውጭ አማራጭ የለውም። የተማረከ ሰው ለምሳሌ ሀገራት እንኳን ጦርነት ገጥመው አንዱ ያሸንፈናል። ብዙ ጊዜ ከጦርነት በኋላ ስምምነት አለ አይደለ? ስምምነቱ ግን ብዙ ጊዜ ምንድነው የአሸናፊው ሀሳብ ነው የሚያሸንፈው። ምናልባት እንደ ምሳሌ በጠቅስ ይሄ የሁለተኛው ዓለም ጦርነት ላይ ጀርመን በእነ አሜሪካ ተሸነፈች አይደለ? ከዚህ በኋላ የጦርነት ስምምነት ፈርመዋል። ሲፈራረሙ ምንድነው የተባለ? ለጀርመን 100,000 በላይ ወታደር ላታሰለጥን ይሄ ዲሚትሪያላይዜሽን የሚባል ፊርማ ፈርማለች። ይሄ መቼም ሀገርን አሳልፎ ከመስጠት እኮ አይተናነስም። ግን ስለተሸነፈች ምንም ማድረግ አትችልም። ኢቭን ምስራቅ ጀርመንና ምዕራብ ጀርመን ተብሎ እንዲከፈሉ ሀገሩ ለሁለት እንዲከፈልም ሆነዋል አይደለ? በቃ አሸናፊ ምንጊዜም አሸናፊ ነው። በዚህ ሰዓት ደግሞ እንግዲህ እግዚአብሔር አሁን ተመልሰናል፣ አሜን እንኳን ደስ ያለን እንጂ ያኔ በዲያብሎስ ተሸንፈን የእሱ ባሪያዎች ሆነናል እና ፈርመናል። ያ ፊርማ ተቀደደ። አሁን ፋሲካ ነው ብለን እሱን ለማስታወስ ነው። አሁን ከባርነት ወጥተናል። እነሱ ከግብፅ ባርነት ሲወጡ ጉልባን እንዳነፈሩት ሁሉ እኛ ደግሞ ከባርነት ስንወጣ
ንፍሯን ፍረን እንድንበላ ብዙ ጊዜ ይታወቃል። እኛ ደግሞ ብዙ ጊዜ ኢትዮጵያውያን ከአይሁድ ጋር ከእስራኤል ጋር ግንኙነት አለን አይደለ? የብሉይ ኪዳን የኦሪት ስርዓተ ኦሪትን ፈጻሚዎች ነበርን። ስለዚህ ስርዓተ ኦሪትን ስለምንፈጽም ብዙ ጊዜ ከክርስትና ጋር የማይቃረኑ የኦሪት ስርዓቶችን አብረን ይዘን ቀጥለናል። ሲጀመር ክርስትናውም እኮ ይዞ ቀጥሏል አይደለ? ለምሳሌ 10ሩ ህግጋት 10ሩ ትእዛዛት የሚባሉት እኮ የሐዲስ ኪዳን ህጎች ብቻ አይደሉም አይደለ? የኦሪትም ህጎች ነበሩ። ከኦሪት ሆነው ለሐዲስም የቀጠሉ ህጎች ናቸው። ግዝረትም በጥምቀት የተተካው በኦሪት ዘሌዋውያን ላይ እንደተጻፈው ሴቶች በ80 ወንድ በ40 ቀን ወደ መቅደስ ይገቡ ነበር፣ ይገዘሩ ነበር። ያን ይዘን እኛ ብዙ ጊዜ የኦሪት አምላኪ፣ ምክንያቱም ከሌላው ዓለም እኛ የምንለየው ሌላው ከጣዖት አምልኮት ነው ወደ ክርስትና የመጣው። ስለዚህ የኦሪት ቅሪት ሊኖረው አይችልም። እኛ ግን ያ ኦሪት ላይ ይወለዳል ይወርዳል የሚባለው ትንቢት እንደ እስራኤል እኛም ጋር አለ። ከእስራኤል እኛን የሚለየን እኛ ይወለዳን የተባለውን ትንቢት ይዘን ቀጥለን ዘመኑን ቆጥረውን ሁሉ እኛም ነናል። እነሱ ልዩነቱ ሲመጣ መላቸውም አልተቀበሉትም ነው። እኛ ተቀበለነዋል፣ እነሱ አልተቀበሉትም። ልዩነታችን ያ ነው እንጂ እኛ ብዙ ጊዜ የኦሪት ስርዓት ፈጻሚዎች ነን። ስለዚህ ከኦሪቱ ስርዓት ያንን ይዘን ስለመጣን እነሱ ከግብፅ ባርነት ሲወጡ ጉልባን ንፍሮ አንፍረዋል፣ ቀቅለዋል። እኛም ከዲያብሎስ ባርነት ለመውጣታችን ምልክት ጉልባን የጸሎተ ሐሙስ ማታ እንበላለን ማለት ነው። ስለዚህ የጉልባን የምንበላበት ምስጢር ይሄ ነው። በጣም ጥሩ። በዕለተ ዓርብ ሰዎች ወደ ስግደት ሲሄዱ ፍራሽ ይዘው የሚሄዱ አሉ፣ ትልልቅ ስጋጃ ይዘው የሚሄዱ አሉ፣ ቦታ ጠበበኝ ብለው የሚጣሉ አሉ። ብዙ ነገሮች በዓመት አንድ ቀን የዛችን ቀን የሚሄዱ አሉ እና ጠቅልል አድርገው ስለ ስግደት በዚያን ቀን ሰው ስንት ነው መስገድ ያለበት? ቁጥር አለው ወይስ ቁጥር የለውም? እንደ ድካማቸው እንደ ጉልበታቸው መጠን ነው? ነፍሰ ጡሮች እና ህመምተኞች የዛን ቀን ምንድነው ማድረግ ያለባቸው? የስቅለት ቀን የስግደት ቀን ይህን ሲጠቅልል አድርገው ይመልሱልኝ። መልካም ጥሩ። ያው ስግደት ከጾም ከጸሎት ጋር አብሮ የሚሰራ ከትሩፋት ምግባራት አንዱ መሆኑ ይታወቃል። መስገድ ያለብንም የስቅለት ብቻ እንዳልሆነ ግልጽ ነው። ንስሐ ስንገባም አንዱ ከሚሰጠን ቀኖና ጾም፣ ጸሎት እና ስግደት ነው ማለት ነው። አንዱ ስግደት ነው ከሚሰጠን ቀኖና እና በዚህ ጊዜ ግን በስቅለት ዕለት የምንሰግደው ስግደት ደግሞ ምንድን ነው ብለናል? ያው ጌታ ቅድም ከ13 ሕማማተ መስቀል ውስጥ ምን ብለን ነበረ? ተአስሮ ድሪት ብለን ነበረ። ወደ የፊጥኝ መታሰሩ ሲታሰር በአፍጢሙ እየተደፋ ነው ከሚሰቀልበት ቦታ የደረሰው። ጌታዬ ሆይ እንደዚህ ሁነህ እኮ ነው እኔን ያዳንከኝ፣ በአፍጢም እየተደፋህ እየሰገድክ ነው እኔን ያዳንከኝ የሚለውን ለማስታወስ እንደምንሰግድ ይታወቃል። ስግደት ስንት ነው ቁጥር አለው ወይ ለሚለው እንደ ህብረት ቁጥር አለው። ለምሳሌ ቅድም ኬርያላይሶን የሚባለው በዛና በዚህ እየተሰገደ ነው የሚባለው ወደ 21 ቁጥር አለው። እዛ ደግሞ ኪርያላይሶን እየተባለ ደግሞ 41 ስግደት አለ። ይሄ በየሰዓቱ ነው። አሁንም ሌላም የመስገጃ ዜማ አለ። ለከይል ክብሮ ስብሐት ወእዝእስከ ለዓለም ኦ ጊዜ ኢየሱስ ክርስቶስ ለከይል ክብሮ ስብሐት ወእዝእስከ ለዓለም አማኑኤል አምላኪየ ለከይል ክብሮ ስብሐት ወእዝእስከ ለዓለም። ይሄ ደግሞ በዚህና በዚህ 12 ጊዜ ይሰገድበታል። ይህም በየሰዓቱ የሚባል ነው። በዛ ላይ ደግሞ አቡነ
ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲባልም ይሄ አቡነው ራሱ እየተሰገደ የሚባል ነው። ሌላ ደግሞ በጣም ደስ የሚል በስቅለት ቀን የሚባል ዜማ እንደውም ሰላምታ የሚባል አለ። እሱን እንደውም ብንለው እሺ ደስ እያለኝ ሰላም ለኪ ማርያም ድንግል ዘማዛቦኪ ኮል እንዘ ትጼንዊ ዘገዳም ዋቅል ወልታረድ ሕይወትየ በውስተ ቀትል ሰላም ለኪ ተሰፍወባ ዳልብየ ዘእንበሌኪ ምክየ በኢመንኖ በልኒ ገብርየ ዘተዛየጥኩከ በንዋየ ሰላም ለኪ አትሮንሰ ሰሎሞን አንቲ ለሃና ባይርያ ንግሥታ ስሳ ወይኩባ ሰማንያ ወደሳኪ ዘይገንያ ሰላም ለኪ አመ ይከውን ድኅረ ዕለተ በቀል ወፍዳ ወአመ ይታድን እም ዘወለደት ወልዳ ባልኒ ሞተዳ ሰላም ለኪ በከመ ልማድ ኪበሊ አበ ወልድኪ ካሊ ኦሬሮ ይተበቃሊ ያተፍወኑ ለስይሉ ዛሌ ኪነተከ ዘትካታሊ እያለ የሚቀጥል ነው። ረጅም ዜማ ነው። ይሄ የእመቤታችን ነው። ቀጥሎ የኢየሱስ አለው። ቀጥሎ ደግሞ የሥላሴ ያለና ያው ረጅም ስለሆነ እዚህ ጋር ይብቃንና ይሄም አንዱ የመስገጃ ዜማ ነው ማለት ነው። እና እነዚህ ሁሉ ቁጥር አላቸው በህብረት የሚሰገደው ስግደት። ከዚህ ቀጥሎ ግን አንድ ግለሰብ ደግሞ ለራሴ ብዙ ስግደት እሰግዳለሁ ካለ ትሩፋት ምግባራት እየሰራ ነው መስገድ ይቻላል። የሚሰግዱም አሉ ደግሞ እኛ እንኳን ሊቃውንቱ ከውስጥ ዜማ እያሉ በውጭ ሳያቋርጡ የሚሰግዱ ምእመናን አሉ፣ መስገድ ይችላሉ። ሌላው ግን ፍራሽ ይዘው የሚሄዳሉ፣ የመስገጃ ግብረ ምንጣፍ ዝጋጃ ይዘው የሚሄዱ አሉ። ማለት ይሄ ምቾት ፍለጋ ነው። ይሄ ምቾት ፍለጋ ነው። ጌታችን ተአስሮ ድሪት የፍጢን ታስሮ የሰገደው በአፍጢሙ የተደፋው ዳገት ቁልቁለት በሞላበት በድንጋዩ በእሾሁ ላይ ነው።
እንደው እኛ ቢያንስ እንደው ቤተ ክርስቲያኑ ምንጣፍ አለው፣ እዛ ላይ እንኳን መስገድ ለምን አቃተን? ጭራሽ ከዛ በተጨማሪ ደግሞ ዝጋጃ ይዘን መሄድ እንደው ዝጋጃውም ሰሳ ያለ ስለሆነ ይሁን ግን ፍራሽ ጭራሽ ምኝታ ነው እንዴ? አረ ኮምፎርት የሚወስድ ሰው አለ፣ ብርድ ልብስ የሚወስድ ሰው አለ። አይ በእውነት ይሄ በጣም ቦታ አልሰጥም ብሎ በሰፊው አጥሮ የሚቀመጥ ሰው አለ። ምቾት ፍለጋ ከሆነ ቤታችን እንቀመጥ። እዛ ምን ሄደው ሕማምን፣ ሞትን፣ ስግደትን፣ ስቅለትን፣ መከራን፣ ግፍን ለማሰብ ነው ምን ሄደው። እዛ በምናደርገው ሁኔታ ላይ በተቻለ መጠን ምቾትን በሚነሳ ነው። በቃ ያን የሱን ስቅለት የሱን መከራ በሚያስታውስ ልክ ነው መሆን ያለበት እንጂ ለምቾት መሄዱ አግባብነት የለውም። ጭራሽ ደግሞ ቦታ አልሰጠኛል ልቀቅልኝ ብሎ መጣላት፣ ይሄ እንግዲህ እንደው በየትኛው ወንጌል ነው? እኛ በመሰረቱ አይደለም በቤተ ክርስቲያን ቦታ ላይ ይቅርና በየትኛውም ቦታ ባይዘወይ ክርስቲያን ሊጣላ አልተፈቀደለትም። ያውም በህማማት ብቻ አይደለም እንደው 365ቱንም ቀን ልንጣላ አልተፈቀደልንም። ጭራሽ እንኳን ሌላ የተጣላ ወንድም ካለ ፀሐይ ሳይገባ ሄደህ ይቅርታ ጠይቅ ነው የተባልነው። አመቱን ሙሉ በመሰረቱ ክርስትና በነገራችን ላይ ከፍቅር እኮ ነው። አሁን እነዚህ ሰዎች በአጋጣሚ አንድ ሰው የሄድና ሰፊ ምንጣፍ ያነጥፋል። ከዛ ይሄ ልጆቼ፣ ይሄ እናቴ፣ አባቴ ብሎ ይይዛል። ከዛ ይነግረዋል ለሚመጣው ሰው። ከዛ የሚመጣው ሰው ቤተክርስቲያኑ ያንተ ብቻ ረከው እንዲህ ብሎ በፍቅር አይጠይቅም እንትን ይላል። የሚከለክለው የሚመጡ ሰዎች ስላሉ ነው። ያም እንትን የሚለውን ደግሞ ያንተ ብቻ አይደለም ብሎ ይመልሳል። በአጠቃላይ እዚህ ላይ ማንሳት የፈለግኩት በዛን ቀን እንዴት ነው መተጋገዝ መረዳዳት ያለባቸው። በዛው አስታከው ደግሞ ህመምተኞችና ነፍሰ ጡሮች የህማማትን የዛች አርብ ቀንን እንዴት ነው ምንድን ነው ማድረግ ያለባቸው? እንዳልኩት እኮ ነው ሁለቱም መደጋገፍ የዘወትር ግዴታችን ነው። እንኳንም በአርብ ቀን ቤተክርስቲያን ሄደን ጭራሽ ሆኖ ይቀርና መደጋገፍ የዘወትር ግዴታችን ነው። ማንም ሰው መጥቶ እዚህ ልስገድ ቢል የእናቴ ነው የቤተሰቤ ነው ብሎ መከልከልም አግባብነት የለውም። ግን ምናልባት ቢያስረዳው ጥሩ ነው። አይ እናቴ፣ ባለቤቴ፣ ልጆቼ፣ ደካማ አባቴ፣ አያቴ ይመጣሉ፣ ስለዚህ ለእነሱ ብዬ ነው ያስኩትኝና ምናልባት ሌላ ቦታ ካለ ብትፈልግ ምን ችግር አለው ሊለው ይገባል። ያኛውም ደግሞ ይህን ሊረዳ ይገባል። ቦታ ሞልቷል። ቤተ ክርስቲያን ለሁሉም በቂ ናት፣ ጠባብ አይደለችም። ቀድሞ የሄደ ደግሞ ዋጋ እንደሚያገኝ ግልጽ ነው። መቅደም ያስፈልጋል። ስለዚህ እሱ ቀድሞ ሄደውን አንተ ሄደህ ልታስለቅቀው አመክንዮውም ልክ አይደለም፣ አግባብነትም የለውም። ስለዚህ ያለህን ተረድተህ አንተ ሌላ ቦታ መፈለግ ነው። አንተም በዝግታ አስረዳው፣ አንተም በትዕግስት ተረዳው ማለት ነው። ሁለቱም ቢረዳዱ በጣም መልካም ነው የሚሆነው። ከዛ ውጭ ግን ከተጣሉ የሄዱበትን የዋልነበትን አረም በላው እንደማለት ነው እና ትርጉም የለውም። ከተጣሉ ባይዘው የሄዱበትን ዋጋ አጥተዋል። ስለዚህ በተቻለ መጠን ክርስቲያናዊ በሆነ ስነ ምግባር መረዳት፣ መደጋገፍ ግድ ይላቸዋል ማለት ነው።